በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ክርስቶስ ኢየሱስም ሰላም ናችኋለሁ። ጌታ ለዘላለም የተባረከ ይሁን። ዛሬ ያው እዚህ የተሰበሰበው እንደ ወንጌል አማኞች ሄድ ኦፊስ አገሪቷ በአጠቃላይ ላይ ጠቅላላ ጉባኤ ምክንያት በማድረግ ብዙ ቦታዎች ላይ ብዙ ዞኖች ላይ ጸሎት ተደርጓል እና ይሄ ጸሎት እንዲደረግ ዋናውም በዚህ ወቅት ላይ በተፈጠረ በሳውዝ አፍሪካ ላይ ስደተኞችን በሚመለከት በተፈጠረ ጉዳይ ላይ አገሪቱ በሙሉ ለመጸለይ ነው እየተዞራ ያለው። ያው እንዳለ ሆኖ ዛሬም ደግሞ እንደ ሄድ ኦፊስ በአጠቃላይ በዚህ ጉዳይ ላይ ለመጸለይ የእግዚአብሔርን ሐሳብ ለማስተላለፍ ነው በዚህ ቦታ ላይ ተሰብስበን ያለ ነው። ከመጽሐፍ ቅዱስ አንድ ክፍል አነብና ቀጥታ ወደ ጸሎትና ወደሚቀጥለው ፕሮግራሞች እንሄዳለን። ዘፍጥረት ምዕራፍ 15 ቁጥር 1 ጀምሮ ያለበት ላይ የመጨረሻ ስንን ላይ እንደሚል ቃል አለ። እንደው ቁጥሩን አነባለሁ። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህም ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻዬ ነኝ፣ ዋጋም እጅግ ታላቅ ነው። እና በዚህ ክፍል እንደሚለውም አብርሃም የሰገበት የፈረበት የተጨነቀበት ነገር አለ። ነገር ግን እግዚአብሔር ለአብርሃም ተገልጦለት አትፍራ፣ እኔ ላንተ ጋሻዬ ነኝ፣ ዋጋም እጅግ ታላቅ ነው ብሎ እግዚአብሔር ሲያበረታታ እናያለን። ልክ እንደዚሁም በዚህ ወቅት ላይ ባለው ኢትዮጵያውያን ብቻ ሳይሆን አፍሪካ በአጠቃላይ በሙሉ እያናወጣ ባለው ጉዳይ ላይ ወደ እግዚአብሔር ፊት ለመቅረብም ደግሞም የእግዚአብሔር ፈቃድ የሆነ ሁሉ በህይወታችን ላይ እንዲሆን ሳንፈራ በመረጋጋት እንድንሆን እና ለጸሎት ነው እዚህ የተሰበሰበውና ይሄንን መነሻ በማድረግ አገሪቷ በሙሉ ላይ ለሚሆኑ ነገሮች የመግቢያን ጸሎት ከፓስተር ግርማ ጋር አብረን እንጸልያለን። እግዚአብሔር አባታችን ሆይ እናመሰግናለን፣ እናከብራለን፣ ከፍ ከፍ እናደርጋለን። ስሜ ብሩክ ይሁን። ቃሌ እንደምናገር በመዝሙር 133 እግዚአብሔር ከቁጥር 1 ጀምሮ እስከ 3 ባለው ክፍል ውስጥ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ ያማረ ነው፣ በዚያ ደግሞ እግዚአብሔር በረከቱንና ሕይወቱን አዟል ይላል ቃሌ። እግዚአብሔር አባታችን ሆይ በወንድሞች ህብረት በቅዱሳን መሰብሰብ እግዚአብሔር አንተ ትገኛለህ፣ ትመራለህ፣ ልመናችንን ደግሞ ትሰማናለህ። እግዚአብሔር አባታችን አምላካችን ታዳጊያችን፣ ስለዚህ ጊዜ ጌታ ሆይ ስምህ ብሩክ ይሁን፣ ከፍ በል፣ ተመስገን። እዚህ የተሰበሰብነው ስምን ልንጠራ እግዚአብሔር አባት ሆይ ካንተ ጋር ደግሞ ለመነጋገር የልባችን ላንተ ለመናገር ወደዚህ መጣን። የሰራዊት ልዑል እግዚአብሔር ብቻችን አይደለንም፣ ካንተ ጋር አለን። አንተም ደግሞ በቃሌ እንዳረጋገጥክልን እስከ ዓለም ፍጻሜ ድረስ ከናንተ ጋር እሆናለሁ ብለህ የተናገርከው ቃል ዛሬም ሕያው ነው፣ ዛሬም ትኩስ ነው። እግዚአብሔር አባት ሆይ በቃሎች የታመንክ ጌታ ነህ። በጌታ በኢየሱስ ክርስቶስ ስም ክብርና ምስጋና ውዳሴ ለስምህ ይሁን። አምላካችን እግዚአብሔር በዚህ ፕሮግራም በዚህ በጸሎት እግዚአብሔር አባቶ ጊዜያችን መንፈስ ቅዱስ እንድትመራን አስተምራለሁ፣ በምትሄድበትም መንገድ ይመራለሁ፣ ዓይኖቼን በአንተ ላይ አጠናለሁ ብለህ እንደተናገርክ አቤቱ የሰራዊት ጌታ እግዚአብሔር እንድትመራን ከኛ ጋር እንድትሆን መጸለይ በሚገባ ርዕሶች ላይ እንድንጸልይ መንፈስ ቅዱስ ቃልን የጸሎት ርዕሶችን በልባችን እንድታኖር በክርስቶስ ኢየሱስ ጌታ ስም እንጸልያለን። ይህን ፕሮግራም ልዩ የሚያደርገው ያንተ መገኘት ነው። መንፈስ ቅዱስ ሆይ ከራሳችን ከስጋችን አንዳች ነገር ሳናክልበት መንፈስ ቅዱስ የምትለንን ደግሞ እግዚአብሔር አባት ሆይ እንድንል መንፈስ ቅዱስ ሆይ ምራን፣ መንፈስ ቅዱስ ሆይ ተናገረን። ክብር ለስምህ ይሁን። ዙሪያችንን ሰፈራችንን የተቀመጥንበትን ስፍራ ሁሉ አንተ ተቆጣጠር። ክብር ለስምህ ይሁን። በኢየሱስ ክርስቶስ ያውና ቅዱስ ስም አሜን። እግዚአብሔርን ቃል ከዚህ ጸሎት ጋራ በማያያዝ ከቢሾፕ አዴ ጋራ አብረን የምናሳልፍበት ጊዜ ይሆናል። እንደምን ዋላችሁ? ጌታ የተመሰገነ ይሁን። ሁላችንም እንደምናውቀው ደቡብ አፍሪካ ያለችበት ሁኔታ
በዚህ አገር የምንኖር ብቻ ሳይሆን በሙላው ዓለም ያለው ሰው ለደቡብ አፍሪካ የሚጨነቅበት ጊዜ ነው። በማንኛውም አይነት ሁኔታ ሆነው አማኝ ከአማኝ እግዚአብሔር የሚጠብቃቸው 3 ድርሻዎችን ነው ከጌታ ቃል ማካፍለው። ክፍሉ የሚገኘው አንደኛ ዜና ምዕራፍ 16 ቁጥር 7 እና 8ን አነባዋለሁ። እንደዚህ ይላል፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብ ሥራውን አውሩ፣ ተቀኙለት፣ ዘምሩለት፣ ታምራቱንም ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ በለው። እግዚአብሔርን ፈልጉት ትጸናላችሁ፣ ሁል ጊዜ ፊቱንም ፈልጉ። ክብር ለጌታ ይሁን። በማንኛውም አይነት ሁኔታ እግዚአብሔርን የሚያመልክ የጌታ ልጅ በየትኛውም አይነት ሁኔታ ሆነው ሊያረግ የሚገባው የመጀመሪያ ነገር ቁጥር 8 ላይ ያለው ቃል ነው። እግዚአብሔርን አመስግኑ ይላል። በግል ሕይወታችንም ቢሆን በጋራ እግዚአብሔርን ለማመስገን ሁኔታ የማይፈቅድ እንኳ ቢሆን እግዚአብሔር ከልጆቹ የሚፈልገው ምስጋናን ይፈልጋል። ለዚህም 2 ጥሩ ምሳሌዎች አሉ። ኢዮብ ንብረቱ አልቀው ልጆቹ ሞተው እሱም በበሽታ በተመታ ጊዜ አንድ ቃል ተናገረ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ የተመሰገነ ይሁን ብሎ እግዚአብሔርን በአስጨናቂ ሁኔታ አመሰገነ። ዕንባቆምም የፖለቲካ ሁኔታ፣ የኢኮኖሚ ሁኔታና የእስራኤል ሁኔታ በጣም በተዘበራረቀ ጊዜ ዕንባቆም ምዕራፍ 1 ላይ ስንመለከት ዕንባቆም እግዚአብሔርን በአምባ ላይ ወጥተው እግዚአብሔርን አመሰገነ። ሁሉ ነገር ቢጠፋ ብሎ እግዚአብሔርን አመሰገነ። እኛም በደቡብ አፍሪካ ያለን በሌላም ዓለም ክፍል ለዚህ ለደቡብ አፍሪካ በመጨነቅ ውስጥ ያለን ሰዎች እግዚአብሔርን በማመስገን ወደፊቱ ብናቀርብ ጌታ ድልንና ስኬትን ይሰጠናል። ይህንንም አሁን ያለንበትን አስለቃሽና ተስፋ አስቆራጭ ሁኔታን እግዚአብሔር ይለውጣል። ሰኔ 30ንም ለምስጋና እንደ መታሰቢያ በዓል እንድናከብር ወደ ምስጋና ሊለውጥ ይችላል። ክብር ለጌታ ይሁን። ሁለተኛው በአስቸጋሪ ሁኔታ በማንኛውም ሁኔታ የክርስቲያን ድርሻ ስሙን መጥራት ነው። ያንን ከታች ቁጥር 11 ላይ እግዚአብሔርን የሚፈልጉ ትጸናላችሁ፣ እግዚአብሔርን የሚፈልግ ልብ ደስ በለው፣ ሁል ጊዜ ፊቱን ፈልገው ይላል። አንድ አማኝ እግዚአብሔርን ለመፈለግ ለመጸለይ ቃሉን ለመስጠት ሁኔታ የማይፈቅዱ እንኳ ሁኔታ ቢሆን አሁን ልክ ደቡብ አፍሪካ እንደምናልፍ አይነት ሁኔታ ቀን በቀን የሚሰማው ነገር አስደንጋጭ፣ ተስፋ አስቆራጭ፣ ወረቀት የሌለው ትወጣላችሁ፣ ትጠፋላችሁ፣ እንዲህ እናደርጋለን እየተባለም እግዚአብሔርን የሚፈልግ ሰው እግዚአብሔርን ከልቡ የሚፈልግ ሰው በዛ በጨለማ ውስጥም የልብ ደስታ አይጠፋም። እግዚአብሔር ያንን በዚህ ምድርም ያርግልን። በግል ሕይወታችንም መጽሐፍ ቅዱስ ምንድነው የሚለው? እግዚአብሔርን ፈልጉት ትጸናላችሁ። ሁል ጊዜ ፊቱን የሚፈልግ ሰው በአስቸጋሪ ሁኔታም ደስታ ከልቡ አይነጠቅም፣ አይወሰድም። ስለዚህ ስሙን ስንጠራ ደስታ በሕይወታችን፣ ሰላም በሕይወታችን፣ የእግዚአብሔር ክብር በሕይወታችን መታየት ይጀምራል። በደቡብ አፍሪካ ያለን በተለያየ ሁኔታ በጭንቅ ሾፓችሁ ተዘርፎ በወንድሞቻችሁ ሞት በቅርብ ወዳጆቻችሁ ሞት ያዘናችሁ የተከዛችሁ ሰዎች ብትኖሩ በእውነት እግዚአብሔርን ስንፈልግ እግዚአብሔርን ስንመካ ተስፋ ስናረግ እግዚአብሔር ለልባችን ደስታ በሐዘን ፋንታ እረፍትና ደስታን ሊሰጠን እሱ ታማኝ ነው። የመጨረሻም ከአንድ አማኝ በማንኛውም አይነት ሁኔታ እግዚአብሔር የሚፈልገው ማዳኑን ዕለት ዕለት እንድናወራ ነው። 2 ነገር ቆም ብለን ልናስብ ይገባል ብዬ አስባለሁ። መጽሐፍ ቅዱስ ዕለት ዕለት ማዳኑን አውሩ የሚለው የምስራቹን ለሰዎች ተናገሩ፣ ኢየሱስን ስጡ ማለት ነው። አሁን ባለንበት ምድር ላይ ወደ 62 ሚሊዮን የሚያህል ሕዝብ የሚኖርበት ነው። አብዛኛው ሕዝብ ደግሞ ጌታን አያውቅም። ለዚህ ሕዝብ በእውነት እኛን ዌልካም ብሎ ተቀብለው ከ30 ከ20 ዓመት በኋላ ፊታቸው እንኳ ቢለወጥ ሁኔታ ቢለወጥም ሊናረግ የሚገባው ክርስቶስን በያለንበት ሎኬሽን ሁሉ እየተሰደደንም እየተጠለንም እየተናቅንም ኢየሱስ ያድናል የምንለውን በያለንበት ልንል ይገባል። ይሄ ደግሞ የአማኝ ኃላፊነት ነው።
እግዚአብሔር አምላክ ሁላችንንም ይርዳን። አማኝ በአስቸጋሪ ሁኔታ ሁሉ ጊዜ እግዚአብሔርን ሲያመሰግን እግዚአብሔር ድልን ይሰጣል። ሁሉ ጊዜ ስሙን ስንጠራ የልብ ደስታ እንጎናጸፋለን። ሁሉ ጊዜ ማዳኑን ዕለት ዕለት ስናወራ ብዙ ሰዎች ከጨለማ ወደ ብርሃን ይመጣሉ። በአስቸጋሪ ሁኔታ በደቡብ አፍሪካ የምናልፍ ሁላችንም በሁኔታ ምክንያት ዝም ሳንል ክርስቶስን ለሰዎች መስጠት እንድንችል የሚጠሉ ሰዎችን መውደድ እንድንችል ሌላ ደግሞ እግዚአብሔር ይሄን ታሪክ ቀይሮ ሰኔ 30 ደግሞ የምስጋና በዓል እንደሚሆን እግዚአብሔር ደግሞ እግዚአብሔርን ሊያረግ እንደሚችል በእምነት እንጸልያለን። ወደ ነጩ እኔም እመልስልሃለሁ አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ያለው ጌታ በዚህ ምድር ላይ ይሄንን ታሪክ ይደግማል። ጌታ ይሰራል። ክብር ለጌታ ይሁን። ቃሉን ጌታ ይባርክልን። ኢዝራ ምዕራፍ 10 ከቁጥር 2 ላይ እንዲህ ይላል። ከኤላም ልጆች ወገን የነበረም የይህኤል ልጅ ሴኬንያ ኢዝራን እንዲህ ብሎ ተናገረው። አምላካችንን በድለናል፣ የምድርን አሕዛብ እንግዶች ሴቶችን አግብተናል። አሁን ግን ስለዚህ ነገር ገና ለእስራኤል ተስፋ አለ ይላል። ጌታ ሆይ የሰው ልጅ ስህተቱን አውቆ ወደፊትህ ሲቀርብ አንተ ጸሎቱን ትሰማለህ። በዚህ ሰዓት በመከራም ውስጥ በጥያቄም ውስጥ በሚሰማው ክፉ ወሬንም እየሰማን እንደ ኢዮብ ማመስገን እንድንችል ወደፊትህ መቅረብ እንድንችል ዘንድ መንገዱን አሳይተናል። እኛም ይህን አምነን በፊትህ ወድቀናል። አዎ በድለናል፣ የአሕዛብን እንግዶች ሴቶችን አግብተናል ብሎ ወደ አንተ ስህተትን አውቆ ሲቀርቡ ተስፋ አለ ብለህ የሰላምን አዋጅ የደስታን አዋጅ ድምፅ ያሰማህ ጌታ ወደ አንተ የሚቀርበውን ሰው አልሰማም የማትል ሰምተህ ለጥያቄ መልስ የምትመልስ ጌታ ዛሬም እንደገና በፊትህ ወድቀናል። አዎ ሕዝቦቻችን አንተን አሳዝነዋል፣ በድለዋል። እኛም በፊትህ በትክክል አልቆመንም ብለን አሁንም በንስሐና በተመለሰው ልብ ወደ አንተ ፊት ቀርበናልና ይቅር በለን። ምሕረትን ከአንተ እንሻለን። አዎ ከዚህ ነገር እንድታወጣ ብቻ አንፈልግም። አንድ ነገርን ካንተ እንሻለን፣ እኛን ይመልሰን ወደ እውነትህ ወደ ፈቃድህ መልሰን። አንተን አሳዝነን በፊትህ ልክ ሆነን ሳንገኝ ቀርተን ይሆናል ብለን ከልብ ንጹህ በሆነው ልብ ልክ አይደለንም ብለን በፊትህ ቀርበናልና ለእስራኤል ልጆች አሁንም ተስፋ አለ እንዳልህ አሁንም በዚህ ሰዓት የሚሰማ ወሬ የሚደመጠው ነገር የምናየው ነገር ልባችንን አእምሮአችንን የሰውን መንፈስ አውርዷልና የሚሰማው ነገር ሁሉ የሚያስፈራ ነውና አሁን ጌታ ሆይ ሰኔ 30 ተብሎ የተያዘውን ቀጠሮ በአንተ ተማምነን ይሄ ይቀየር፣ ይሄ ይለፍ፣ ምሕረትን ለሰው ልጅ ላክልን ብለን በፊትህ ወድቀናልና ይህ ሰኔ 30 በጌታ በኢየሱስም የጠላት ዓላማ የማይሳካ ለልጆች በደቡብ አፍሪካ ለሚገኙ ለኢትዮጵያውያንም ለኤርትራውያንም ለሰው ልጅ ሁሉ ሰላምን የሚታወርድበት ቀን ይሁን። የለውጥ ቀን ይሁን። የደስታ ቀን ይሁን። እንደ ኢዮብ አሁን በዚህ በስጋት ውስጥም አመስግነናልና ይህ ምስጋና ለኛ እውነት ሆኖ ይቀጥል። በብዙ ቦታ ላይ በወንጌል አማኞች
ቤተ ክርስቲያናት ህብረት በብዙ ቦታ በዘጠኙም ፕሮቪንስ ተጸልዮአል። ለዚህ ጉዳይ ሰው ሁሉ ተመልሰው ሲተቱ የኛ ነው አጥፍተናል ይቅር በልልን ብሎ በየቤተ መቅደሱ ሰው ወድቆ ወደ አንተ ቀርበዋልና ይሄ አዋጅ ተሽሮ አዋጁ በድል አዋጅ ተቀይሮ ለእስራኤላውያንም ሁሉ ጊዜ ድልን እየሰጠህ ነበር ጌታ። ሲመለሱ እየተመለስክ ምሕረትን እየላክ የነበርክ ጌታ ጌታ ሆይ ዛሬም ወደ አንተ እንጮሃለንና የምሕረት አይን ዛሬም እኛን ይመለከቱን። ማረን ማረን ማረን። አዎ በአስቴር መጽሐፍም እንደተመለከተ ነው ቃል እንደሚለው ፉር ፉሪም ይሆናል ብለህ አዋጁን በአዋጅ የሻርክ ፉር የሞት አዋጅ ነበረ። ፉር የጥፋት አዋጅ ነበረ። አይሁዳውያን ከምድረ ገጽ እንዲጠፉ የተዘጋጀው አዋጅ የጥፋት አዋጅ ነበረ። ነገር ግን ይህን የፉርን አዋጅ ወደ ፉሪም ገለበጥክ። ሞት ቀርቶ ጥፋት ቀርቶ የድል አዋጅ ሆነ። የሰላም አዋጅ ሆነ። እርስ በርሳቸው ስጦታ የሚለዋወጡበት አዋጅ ሆነ። በዚህም በጁን 30 ላይ የታወጀ አዋጅ ለኛ ለሰው ልጅ ሁሉ የድል አዋጅ ይሆን። የሰላም አዋጅ ይሁን። የድል የክብር አዋጅ ይሁን በኢየሱስ ክርስቶስም። አገር ሁሉ ያንተ ነው። አገር ሁሉ ያንተ ነው። አገር ሁሉ ያንተ ነው። ስለዚህም እኛም ይህን ተማምነን በፍጹም ልባችን ወደ አንተ ፊት ቀርበናልና የታናሹን የታላቁን ጸሎት አንተ ስማ። አሁንም ለእስራኤል ተስፋ አለው በል። አሁንም ለእስራኤል ተስፋ አለው በልልን። በፊት ወድቀናልና ጌታ ሆይ ማረን ማረን ማረን። በዘጠኙም ፕሮቪንስ የተጸለውን ጸሎት አንተ ስማ። ደግም ጌታ ሆይ በአብያተ ክርስቲያናት ሁሉ የተጸለውን ጸሎት አንተ ስማ። ደግሞም በዚህ ቁጭ ብለን በፊት ወድቀን እኛ ምስግኖች በፊት የምንጮኸውን ጸሎት አንተ ስማልን። ይህ ታሪክ ሆኖ ይቀጥል። እንደገና በምድሪቱ ላይ ኃይለኛ ሪቫይቫልን፣ ኃይለኛ ለውጥን፣ ኃይለኛውን የመንፈስ ቅዱስን ፍሬ ይዞ የሚመጣ ይሆን። ጽድቅን የሚያሳውጅ ይሆን። ይህን ለአንተ አደራ ሰጥተናልና ስለ ሁሉም ነገር ተመስገን። ጸሎታችን ስለተሰማ እናመሰግናለን። ተመስገን ተመስገን። ክብር ለአንተ ብቻ ይሁን በጌታ በኢየሱስ ክርስቶስ ስም። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ።